እኔ የምለው አንዳንድ ሰዎች ግን ማለት ነው ማለት እንዶ ታደላችሁ ነው። እኔ ታደላችሁ ልበል ነው ወይስ እኔ ተረግማችሁ ልበል? ማለት አለ አይደል? እንዴት ነው ግን የሰው ደስታ፣ የሰው መከፋት፣ የሰው ሀዘን እንዴት ነው ግን ሊያስደስታችሁ የሚችለው? ማለት የሰው ልጅ ማለት ነው የሰው ደስታ ለምንድን ነው የሚያስከፋችሁ? ማለት ትላንትና አሁን እንደዛ ሁለቱም ተከፍተው ብሩኬም ቢሆን ተከፍቷል። እውነት ለመናገር እዚህ ጋር እየመጣችሁ አታሽቀብጪ ምናምን አትበሉ። ገባችሁ? ሀይሚን ስለመወዳት ብሩኬን እጠለዋለሁ ማለት አይደለም። ወይም ደግሞ ብሩኬን ስለመወደው ሀይሚን እጠላታለሁ ማለት አይደለም። ሁለተኛ ነገር ደግሞ ከሀይሚ ጋር የተለየ እውቅና የለኝም፣ ከብሩኬም ጋር ደግሞ የተለየ እውቅና የለኝም። ሁለቱንም እኩል ነው የማውቃቸው። ከሁለቱም ጋር ሚዲያ ላይ ነው የምንተዋወቀው። ሁለቱንም ዩቲዩብ ላይ ነው ያወቅኳቸው እና እኔ ለአንዱ ከአንዱ ማደላበት ምክንያት የለም ማለት ነው። ምክንያቱም ለእኔ ሁለቱም አንድ ናቸው። ሀይሚም ሆነች ብሩኬም ሆነ እኩል ነው የማውቃቸው። የወደድኳቸውም በፍቅራቸው ነው፣ ያከበርኳቸውም በስራቸው ነው። እንደወዳቸው ያደረገኝም ደግሞ ሚዲያ ላይ ከሚለቁት ቪዲዮ አለ አይደለ? ሁላችንም በሚባል ደረጃ እንደዛ ነን። እነሱን እንድንወድ ያደረገን ነገር ቢኖር የሚለቁት ቪዲዮ ነው አይደለ? ፍቅር ፍቅር ሲጫወቱ ሁሉም ሰው ምን አለ የእነሱን አይነት ፍቅር በሰጠኝ ብሎ የሚመኝ ሰው ነው እንግዲህ ያለው የእነሱ ደጋፊ ማለት ነው። እስካሁን ድረስ በሚለቁት ቪዲዮ በዛ ነው የወደድናቸው፣ ልባችን የገቡት በዛ ነው። እና ታሽቃብጫለሽ ምናምን ምናምን የምትሉት ግዴታ ለአንዱ ማዳላት የለብኝም። እኔ ማዳላት አልወድም፣ አላዳላም። ግን ደግሞ ትክክለኛ ብሩኬ ካጠፋው ብሩኬ አጥፍቷል። አዎ አሁንም ቢሆን አሁን ባለበት ሁኔታ ብሩኬ ነው ጥፋተኛ አውቃለሁ። ግን ደግሞ ትናንትና ፊቱን ብታዩት እውነት የምትወዱት ቢሆን እውነት የምትረዱት ቢሆን እውነት ለሱ የእውነተኛ ፍቅርና ክብር ቢኖራችሁ ትላንትና ሁለቱም እንደዛ ተቃቅፈው ሲያዝኑ እሱን ሲሸኛት እሷን የሚሰማውን ስሜት ልትረዱ ይገባ ነበር። ገባችሁ? ምንም ቢሆን እንኳን አብሳላትን የሚያመጣት ሀይሚን ለማግኘት ብሎ ነው አይደለ? ስለዚህ ምንም እንኳን ስህተት ቢሆን ምንም እንኳን ጥፋት ቢሆን እሱ ትክክል አደረገው ብሎ ነው ያደረገው አይደለ? ስለዚህ ይሄ ነገር ደግሞ ዋጋ አስከፈለው። በጣም አዝኗል ትላንትና። ስለዚህ እዛ ተሰብስባችሁ ቁጭ ብላችሁ የሆነ ልክ ብሩኬ ደስ እንደተመቸው አይነት ነገር የምታወሩ ሰዎች አላችሁ። በዛ ልክ ደግሞ ሀይሚ ከቤት በመውጣቷ ደስ ያላችሁም ሰዎች አላችሁ። በዛው ልክ ደግሞ ብሩኬ ደግ አረገ እያላችሁ እንኳን ወጣች ሳይ የምትሉ ሰዎች አላችሁ። ገባችሁ? እሱን አታከብረውም፣ ለሱ ክብር የላትም፣ ለሱ ፍቅር የላትም። እሷ ብዙ ነገር እንዲደርስበት አድርጋለች። በእሷ ምክንያት ብሩኬ የተዘቀዘቀው፣ በእሷ ምክንያት ነው የተሰደበው እያላችሁ ቁጭ ብላችሁ ደስታችሁን ስትገልጹም ሰምቻለሁና የምር በጣም የምትገርሙ ማህበረሰብ ናችሁ። ምክንያቱም ከአንድ ሰው አይጠበቅም እንደዚ አይነት ነገር። ህሊና ካለው ሰው፣ ትክክለኛ አስተሳሰብ ካለው ሰው ይህ አይጠበቅም። ምክንያቱም ትላንትና ሁለቱም ያሳዝናሉ። ሁለቱም በቃ እኔ በበኩሌ ሁለቱም ናቸው ያሳዝኑ። በቃ እናንተ የፈለጋችሁትን ማሰብ ትችላላችሁ፣ ግን እኔ ሁለቱም አሳዝነውኛል። እዛ ጋር ተጎጁ ብሩኬም ሀይሚም ናቸው። ሁለቱም ናቸው ተጎጂ። ገባችሁ? እኛ እዚህ ጋር ቁጭ ብለን የምንለፈልፈው ከኛ ይልቅ ከኛ በላይ እዛ ጋር ሁለቱ ተጎጂዎች ናቸው። ምክንያቱም ሁለቱም ይፋቀራሉ። ሁለቱም ግን በቃ መግባባት ግን አልቻሉም፣ አልተግባቡም። ያ ነው እና የሰው ሀዘን እነሱ ትላንትና እንደዛ አዝነው ሁለቱም እያያችኋቸው፣ ግን የሰው በእነሱ ሀዘን ግን እናንተ የተደሰታችሁ ሰዎች አላችሁ። ይሄ ህሊና ቢስነት ነው በእውነት ማለት ነው። እና ብሩኬ ደግሞ እንግዲህ የሆነ ነገር ፖስት አድርጓል እንትኑ ላይ ቲክቶክ ላይ ማታ ነው ሌሊት ላይ ነው ፖስት ያደረገው እና ያየሁት ግን ጠዋት ነው። እውነት ለመናገር ትላንትና በቃ ከነ ሀይሚ ቤት ወጣው
የለቀቁትን ቪዲዮ አይታችኋል። ማውራት አቅቶኝ ልቤ ድክም ብሎት ምናምን እግዚአብሔርን እያለከለኩ ጨንቆኝ ማለት ነው። የጭንቀት ጭንቅ ብሎኝ እያለከለኩ ነው ሳወራ የነበረውና ሙሉ ራሱ አውርቼ ራሱ አልጨረስኩም። ማውራት ስላልቻልኩ ትንፋሽ እየተቆራረጠ ስለነበረ ሁለቱም በቃ ያሳዝናሉ። ትላንትና እግዚአብሔርን የሆነ ልቤ ስብር ነው ያለው። የእውነት በጣም ነው የሚያማው። ፍቅርን የምታውቁ ሰዎች ተረዱ፣ በቃ ተረዱ። የእውነት ሁለቱም ይዋደዳሉ። ብሩኬም ቢሆን ያለማወቅ ነው በቃ ያደረገው፣ ያለማወቅ ነው ያንን ሁሉ። አዎ ጥፋት አጥፍቷል፣ ጥፋት አላጠፋም አልልም፣ ግን ደግሞ ይመስለኛል በቃ በሱ ትክክል ነው፣ በሱ ትክክል ነው። በቃ እሱ እንደዛ ብሎ ነው ያሰበው። ገባችሁ? ብቻ ግን እንጃ ፈጣሪ በመሀላቸው ይግባ። እንደምታዩት እንግዲህ ብሩኬ ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፎካከረ ነው። እንዳይረፍድብን አልገባኝም ምን ለማለት እንደሆነ። ብቻ ግን ይመስለኛል መልእክቱ ወጣቶች፣ ወንድ ልጆች እናቶቻችሁን ጥሩ ነገር ሳታሳዩቸው፣ ደስታችሁን ሳታሳዩቸው፣ ለእነሱ ጥሩ ነገር አድርጋችሁ ሳታሳዩቸው እናቶቻችሁ እንዳያረጁባችሁና እንዳታጧቸው አይነት ነገር ነው መልእክቱ ይመስለኛል። እንግዲህ እኔ እንደዛ ነው የተረዳሁት። ወንድ ልጅ ከእናቱ ሽበት ጋር፣ ያው ሽበት የእርጅና ምልክት ነው። እየተፎካከረ ነው፣ እየተፎካከረ ነው። እንዳይረፍድብን። ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፎካከርና እናቶቻችሁ አንድ ነገር እንዳይሆኑባችሁ ነው መሰለኝ፣ ብቻ ሳታስደስቷቸው እንደዛ ነገር ነው። ብሩኬ አይዞ፣ ሀይሚዬም እንግዲህ አይዞሽ፣ ባለሽበት ፈጣሪ ይጠብቅሽ፣ እመብርሃን ትከተልሽ የኔ ቆንጆ፣ ባለሽበት ደህና ሆኚ። በአንቺም ልክ ነሽ። በአንቺም የሚፈርድ ካለ አላቅም፣ የደደብ ነው ብዬ ነው የማስበው። ምክንያቱም ሴት በሆነ እኔም እንደዚህ ነው የማደርገው። ፈጣሪ ብቻ እሱ የምትግባቡበትን መንገድ እሱ ይክፈትላችሁ። ብሩኬ ያው አሳምኖ እንደሚመልሳት ተስፋ አደርጋለሁ። ያለውን ነገር ከጥፋቱ ተምሮ እንደሚመልሳት ተስፋ አደርጋለሁ። ሀይሚዬም ደግሞ እርግጠኛ ነኝ ብሩኬ ላይ የምጨክንበት ምንም አይነት አንጀት አይኖራትም። ምንም አይነት ጭካኔ አይኖራትም ብሩኬ ላይ። ግን አለ አይደለ ነገሮች ከባድ ናቸው እና ትንሽ ላስተምረው ብላ ነው ይመስለኛል። እና ትመለሳለች ብዬ ተስፋ አደርጋለሁ። የተጨነቃችሁ እንደኔ ግን የከፋችኋላችሁ የምር እንጃ። ብቻ ተስፋ እንዳቆርጡ ግን እህቶች ይመለሳሉ፣ ይታረቃሉ። መቼም እኔ በእነሱ ተስፋ ልቆርጥ አልችልም። እና አብሽር እህቶቼ ፏ በሉልኝ፣ ጸሎት አድርጉ። ከዛ ባለፈ ደግሞ ጸሎት አድርጉላቸው። ያው ከመቶ አንድ ንጹህ ሰው አይጠፋም ማለት ከሺው አንድ ንጹህ ሰው አይጠፋምና ምናልባት ከብዙዎቻችን አንዳችን ንጹህ እንሆንና ምናልባት ጸሎታችን ይሰማልና ጸሎት አድርጉ፣ ዱአ አድርጉላችሁ ሁላችሁም።